እግዚአብሔር ካላቸውና ከተደላደሉት ጋር ሳይሆን ከድሆች፣ ከተጨቆኑት፣ ከብቸኞችና ማህበረሰብ ከረሳቸው የተገለሉ ወገኖች ጋር ነው። የዓለም የፖለቲካ መሪዎች ማህበረሰቡን ወደ መከፋፈልና ወደ ጥላቻ ከሚመሩ ማናቸውም ድርጊቶችና ንግግሮች ተቆጠቡ ሲሉ ዓለም ባለጡንቻዎችን በፈራችበት ዘመን በልበ ሙሉነት የተናገሩ የእምነት አባት ናቸው። በሊቀ ጳጳስነት የመጀመሪያው ዓመታቸው ጦርነት፣ ስደተኞችንና የሰራተኞችን መብት በሚመለከቱ ጉዳዮች ላይ በግልጽ በመናገር የዓለም የሰላም አስከባሪ የመሆን ድርሻቸውንም ተወጥተዋል። ብልህ አስተዳዳሪና የፖለቲካ እውቀታቸውም ላይ የማይታሙ ሰው ናቸው። ስለ ጭቁኖች፣ ስለተበደሉ፣ ስለ ግፉዋን ለማንም ሳያደሉ በመናገር ይታወቃሉ። የዕለቱ የመሪዎች ዓለም ባለታሪካችን ከርዕሰ ሊቃነ ጳጳሳት ፍራንሲስ በመቀጠል በታሪክ የመጀመሪያው አሜሪካዊ ርዕሰ ሊቃነ ጳጳስ በመሆን የተመረጡት የወቅቱ የሮም ካቶሊክ ቤተክርስቲያን መሪ የቀድሞ ሮበርት ፕሪቮስት አውግስቲናዊ መነኩሴ ሲሆኑ በፔሩ ሰፊ የሚስዮን ስራዎችን በመስራት ይታወቃሉ። የሮም ካቶሊክ ቤተክርስቲያን መሪ ርዕሰ ሊቃነ ጳጳስ ሊዮ 14ኛው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ውልደታቸው የአሜሪካዋ ግዛት ቺካጎ ኢሊኖይ ውስጥ 1948 ነበረ። ከቺካጎ ደቡባዊ ክፍል የመጡት ሮበርት ፕሪቮስት በትምህርት ቤት ርዕሰ መምህርነትና በቤተ መጻሕፍት ባለሙያነት ከሚሰሩት ከሉዊስና ሚልድረድ ማርቲኔዝ ፕሪቮስት ከተወለዱ 3 ልጆች መካከል አንዱ ናቸው። የቤተሰባቸው ስረ መሰረት ስፓኒሽ፣ ኩባ፣ ጣሊያናዊ፣ ፈረንሳይና ካናዳ እንዲሁም አፍሪካ አሜሪካዊ ድብልቅ ናቸው። ትምህርታቸውን በቺካጎ አካባቢ የካቶሊክ አንደኛ ደረጃ ትምህርት ቤት ተምረዋል። እዛው ትምህርት ቤት ውስጥም አገልጋይ ነበሩ። ከዚያም ሚቺጋን ወደሚገኘው የቅዱስ አውግስጢኖስ ሴሚናሪ የሁለተኛ ደረጃ ትምህርታቸውን ተከታትለው 1973 ማጠናቀቃቸውን ታሪካቸው ያትታል። ከዚያም ከፊላደልፊያ አቅራቢያ ወደሚገኘው ቪላኖቫ ዩኒቨርሲቲ በመግባት 1977 በሂሳብ ትምህርት የመጀመሪያ ዲግሪያቸውን አገኙ። በዚያው ዓመት በአውግስቲናውያን ስርዓት ውስጥ ገብተው ሲያገለግሉ ቆይተው ከ4 ዓመት በኋላ መሐላ ፈጸሙ። ከ5 ዓመት በኋላ የክህነት ማዕረግን ተቀበሉ። አብዛኛው የወጣትነት ዕድሜያቸውን ያሳለፉት በትምህርት ነበረ። ሊቀ ጳጳስ ሊዮ በቺካጎ በሚገኘው ካቶሊክ ቴዎሎጂ ዩኒየንም ተምረዋል። 1982 በመለኮት ጥናት የማስተርስ ዲግሪያቸውን አግኝተዋል። ከዚያም በሮም በሚገኘው ቅዱስ ቶማስ አኩዊናስ ጳጳሳዊ ዩኒቨርሲቲ የካኖን ሕግ ለማጥናት ሄደው የካኖን ሕግ የፈቃድ ዲግሪ ተቀብለዋል። የዶክትሬት ጥናታቸውንም አስከትለው በአውግስቲናውያን ስርዓት ውስጥ የአካባቢ ቀዳሚ ሚና ላይ ትኩረት ያደረገ ጥናት ሰርተው ተመርቀዋል። ቤተክርስቲያንን በተለያዩ የዓለም አካባቢዎች እየተዘዋወሩ ከማገልገላቸውን ባሻገር ሕግን በማስተማር የፓሪሽ ቄስ በመሆን በትሩጂዮ ሀገረ ስብከት ሴሚናሪ አስተዳደርና የትሩጂዮ ሊቀ ጳጳስ ጽሕፈት ቤት ዳኛ በመሆን ጭምር አገልግሎታቸው መንፈሳዊ ሕይወትን ከመደበኛ አገልግሎት ጋር አጣምረው ለማስኬድ የሄዱበት ርቀት አሁን ያላቸውን ብስለት ጭምር ከየትና እንዴት እንዳገኙት ያሳየ ነው። 2023 ጳጳሳዊ ምክር ቤት ዋና ኃላፊ ሆነውም ተሾሙ። ይህ ሚና በዓለም ዙሪያ ያሉ ጳጳሳትን የመምረጥ ኃላፊነት የሰጠ ነበረ። በዚህ ሳያበቁ የላቲን አሜሪካ ጳጳሳዊ ኮሚሽን ፕሬዝዳንት ሆነውም ተሾሙ። በዚያው ዓመት መጨረሻ ላይ በፖፕ ፍራንሲስ ካርዲናል ሆነው ተሾሙ። ሊዮ ስደተኞችን በሚመለከት ያላቸው አቋም ከቀድሞ ርዕሰ ሊቀ ጳጳስ ፍራንሲስ ጋር ተመሳሳይ ነው። በተለይም 2025 መጀመሪያ ላይ የዩናይትድ ስቴትስ ምክትል ፕሬዝዳንት ጄዲ ቫንስ የፍቅር ቅደም ተከተል የሚለውን የቅዱስ አውግስጢኖስ ትምህርት በመጥቀስ ስደተኞችን ማባረርን ለማጽደቅ የሞከሩትን አቋም በግልጽ የተቃወሙበት ነው። ጥቅምት 2025 ላይ በፍራንሲስ ተጀምሮ የነበረውና ለድሆች እንክብካቤ ማድረግን የሚያሳስበውን ሐዋርያዊ ሰነድ አሳትመዋል። በኒውዮርክና ፍሎሪዳ ስደተኞችን የሚደግፉ ጳጳሳት በመተካት በኢሚግሬሽን ፖሊሲ ላይ ካለው የትራምፕ አስተዳደር ጋር የተፈጠረውን አለመግባባት በግልጽ አሳይተዋል። በ2025 የገና በዓል ወቅት በዓለ ሆታውን ሲያጠናቅቁ በእስር ቤቶች ውስጥ ያለውን መጨናነቅና የመልሶ ማቋቋም ጉድለት በግልጽ በመተቸት ለእስረኞች ድጋፋቸውን አሳይተዋል። በያዝነው የፈረንጆቹ ዓመትም በአሜሪካና በእስራኤል የተጀመረውን የኢራን ጦርነት ሊዮ 14ኛ በግልጽ በመቃወማቸው ፕሬዚደንት ዶናልድ ትራምፕ ተቃውሟቸውን አሰምተዋል። ትራምፕ ሊዮን ደካማና ለሀገር ውጭ ጉዳይ ፖሊሲ አደገኛ ሲሉ በሶሻል ሚዲያቸው ተችተዋቸዋል። የዓለም መሪዎች መሳሪያቸውን እንዲጥሉ፣ ሰላምን እንዲመርጡና በንግግር እንዲፈቱ ጥሪም አቅርበዋል። በካቶሊክ ቤተክርስቲያን ውስጥ ሊቀ ጳጳስ ፍራንሲስ ጀምረዋቸው የነበሩ ለውጦችን ያስቀጥላሉ ተብሎ በበርካቶች ዘንድ እምነት የተጣለባቸው ሊዮ 14ኛ ያሳለፏቸውን ከባድ ዓመታት ሲጠቅሱ
በሽብርተኝነት ዘመን መኖሬ ለማገልገል እጠራለሁ ብዬ ባላሰብኳቸው ቦታዎች ለማገልገል መጠራት ያስደንቀኛል ሲሉ እስከ ዛሬም የተጓዙባቸውን አድካሚ ጉዞዎች ያወሳሉ። ወቅታዊው የዓለም ሁኔታ ያለበት ደረጃ አስፈሪ ቢመስልም እንዲህ ሲሉ ለብዙሃን ተስፋን ሰጥተዋል። በዓለም ላይ እውነተኛ አንድነትና መግባባትን፣ አክብሮትና ሰብአዊ ወዳጅነትና የውይይት ግንኙነቶችን በመናሳድግበት መጠን የጦር መሳሪያዎችን ወደ ጎን በመተው ብዙ ጊዜ የተገነባውን አለመተማመን፣ ጥላቻና ጥልን ወደ ጎን በመተው በዓለም ዙሪያ እውነተኛ ሰላምና ፍትህን የማስፈን መንገዶችን የምናገኝበት ሰፊ እድል አለ ሲሉም የሰው ልጆችን ያጽናናሉ። እግዚአብሔር ካላቸውና ከተደላደሉት ጋር ሳይሆን ከድሆች፣ ከተጨቆኑት፣ ከብቸኞችና ማህበረሰብ ከረሳቸው የተገለሉ ወገኖች ጋር ነው። የዓለም የፖለቲካ መሪዎች ማህበረሰቡን ወደ መከፋፈልና ወደ ጥላቻ ከሚመሩ ማናቸውም ድርጊቶችና ንግግሮች ተቆጠቡ ሲሉ ዓለም ባለጡንቻዎችን በፈራችበት ዘመን በልበ ሙሉነት የተናገሩ የእምነት አባት ናቸው። በሊቀ ጳጳስነት የመጀመሪያው ዓመታቸው ጦርነት፣ ስደተኞችንና የሰራተኞችን መብት በሚመለከቱ ጉዳዮች ላይ በግልጽ በመናገር የዓለም የሰላም አስከባሪ የመሆን ድርሻቸውንም ተወጥተዋል። ብልህ አስተዳዳሪና የፖለቲካ እውቀታቸውም ላይ የማይታሙ ሰው ናቸው። ስለ ጭቁኖች፣ ስለተበደሉ፣ ስለ ግፉዋን ለማንም ሳያደሉ በመናገር ይታወቃሉ። የዕለቱ የመሪዎች ዓለም ባለታሪካችን ከርዕሰ ሊቃነ ጳጳሳት ፍራንሲስ በመቀጠል በታሪክ የመጀመሪያው አሜሪካዊ ርዕሰ ሊቃነ ጳጳስ በመሆን የተመረጡት የወቅቱ የሮም ካቶሊክ ቤተክርስቲያን መሪ የቀድሞ ሮበርት ፕሪቮስት አውግስቲናዊ መነኩሴ ሲሆኑ በፔሩ ሰፊ የሚስዮን ስራዎችን በመስራት ይታወቃሉ። የሮም ካቶሊክ ቤተክርስቲያን መሪ ርዕሰ ሊቃነ ጳጳስ ሊዮ 14ኛው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ውልደታቸው የአሜሪካዋ ግዛት ቺካጎ ኢሊኖይ ውስጥ 1948 ነበረ። ከቺካጎ ደቡባዊ ክፍል የመጡት ሮበርት ፕሪቮስት በትምህርት ቤት ርዕሰ መምህርነትና በቤተ መጻሕፍት ባለሙያነት ከሚሰሩት ከሉዊስና ሚልድረድ ማርቲኔዝ ፕሪቮስት ከተወለዱ 3 ልጆች መካከል አንዱ ናቸው። የቤተሰባቸው ስረ መሰረት ስፓኒሽ፣ ኩባ፣ ጣሊያናዊ፣ ፈረንሳይና ካናዳ እንዲሁም አፍሪካ አሜሪካዊ ድብልቅ ናቸው። ትምህርታቸውን በቺካጎ አካባቢ የካቶሊክ አንደኛ ደረጃ ትምህርት ቤት ተምረዋል። እዛው ትምህርት ቤት ውስጥም አገልጋይ ነበሩ። ከዚያም ሚቺጋን ወደሚገኘው የቅዱስ አውግስጢኖስ ሴሚናሪ የሁለተኛ ደረጃ ትምህርታቸውን ተከታትለው 1973 ማጠናቀቃቸውን ታሪካቸው ያትታል። ከዚያም ከፊላደልፊያ አቅራቢያ ወደሚገኘው ቪላኖቫ ዩኒቨርሲቲ በመግባት 1977 በሂሳብ ትምህርት የመጀመሪያ ዲግሪያቸውን አገኙ። በዚያው ዓመት በአውግስቲናውያን ስርዓት ውስጥ ገብተው ሲያገለግሉ ቆይተው ከ4 ዓመት በኋላ መሐላ ፈጸሙ። ከ5 ዓመት በኋላ የክህነት ማዕረግን ተቀበሉ። አብዛኛው የወጣትነት እድሜያቸውን ያሳለፉት በትምህርት ነበረ። ሊቀ ጳጳስ ሊዮ በቺካጎ በሚገኘው ካቶሊክ ቴዎሎጂ ዩኒየንም ተምረዋል። 1982 በመለኮት ጥናት የማስተርስ ዲግሪያቸውን አግኝተዋል። ከዚያም በሮም በሚገኘው ቅዱስ ቶማስ አኩዊናስ ጳጳሳዊ ዩኒቨርሲቲ የካኖን ሕግ ለማጥናት ሄደው የካኖን ሕግ የፈቃድ ዲግሪ ተቀብለዋል። የዶክትሬት ጥናታቸውንም አስከትለው በአውግስቲናውያን ስርዓት ውስጥ የአካባቢ ቀዳሚ ሚና ላይ ትኩረት ያደረገ ጥናት ሰርተው ተመርቀዋል። ቤተክርስቲያንን በተለያዩ የዓለም አካባቢዎች እየተዘዋወሩ ከማገልገላቸውን ባሻገር ሕግን በማስተማር የፓሪሽ ቄስ በመሆን በትሩጂዮ ሀገረ ስብከት ሴሚናሪ አስተዳደርና የትሩጂዮ ሊቀ ጳጳስ ጽሕፈት ቤት ዳኛ በመሆን ጭምር አገልግሎታቸው መንፈሳዊ ሕይወትን ከመደበኛ አገልግሎት ጋር አጣምረው ለማስኬድ የሄዱበት ርቀት አሁን ያላቸውን ብስለት ጭምር ከየትና እንዴት እንዳገኙት ያሳየ ነው። 2023 ጳጳሳዊ ምክር ቤት ዋና ኃላፊ ሆነውም ተሾሙ። ይህ ሚና በዓለም ዙሪያ ያሉ ጳጳሳትን የመምረጥ ኃላፊነት የሰጠ ነበረ። በዚህ ሳያበቁ የላቲን አሜሪካ ጳጳሳዊ ኮሚሽን ፕሬዝዳንት ሆነውም ተሾሙ። በዚያው ዓመት መጨረሻ ላይ በፖፕ ፍራንሲስ ካርዲናል ሆነው ተሾሙ። ሊዮ ስደተኞችን በሚመለከት ያላቸው አቋም ከቀድሞ ርዕሰ ሊቀ ጳጳስ ፍራንሲስ ጋር ተመሳሳይ ነው። በተለይም 2025 መጀመሪያ ላይ የዩናይትድ ስቴትስ ምክትል ፕሬዝዳንት ጄዲ ቫንስ የፍቅር ቅደም ተከተል የሚለውን የቅዱስ አውግስጢኖስ ትምህርት በመጥቀስ ስደተኞችን ማባረርን ለማጽደቅ የሞከሩትን አቋም በግልጽ የተቃወሙበት ነው። ጥቅምት 2025 ላይ በፍራንሲስ ተጀምሮ የነበረውና ለድሆች እንክብካቤ ማድረግን የሚያሳስበውን ሐዋርያዊ ሰነድ አሳትመዋል። በኒውዮርክና ፍሎሪዳ ስደተኞችን የሚደግፉ ጳጳሳት በመተካት በኢሚግሬሽን ፖሊሲ ላይ ካለው የትራምፕ አስተዳደር ጋር የተፈጠረውን አለመግባባት በግልጽ አሳይተዋል። በ2025 የገና በዓል ወቅት
ባለውታውን ሲያጠናቅቁ በእስር ቤቶች ውስጥ ያለውን መጨናነቅና የመልሶ ማቋቋም ጉድለት በግልጽ በመተቸት ለእስረኞች ድጋፋቸውን አሳይተዋል። በያዝነው የፈረንጆቹ ዓመትም በአሜሪካና በእስራኤል የተጀመረውን የኢራን ጦርነት ሊዮ 14ኛ በግልጽ በመቃወማቸው ፕሬዚደንት ዶናልድ ትራምፕ ተቃውሟቸውን አሰምተዋል። ትራምፕ ሊዮን ደካማና ለሀገር ውጭ ጉዳይ ፖሊሲ አደገኛ ሲሉ በሶሻል ሚዲያቸው ተችተዋቸዋል። የዓለም መሪዎች መሳሪያቸውን እንዲጥሉ፣ ሰላምን እንዲመርጡና በንግግር እንዲፈቱ ጥሪም አቅርበዋል። በካቶሊክ ቤተክርስቲያን ውስጥ ሊቀ ጳጳስ ፍራንሲስ ጀምረዋቸው የነበሩ ለውጦችን ያስቀጥላሉ ተብሎ በበርካቶች ዘንድ እምነት የተጣለባቸው ሊዮ 14ኛ ያሳለፏቸውን ከባድ ዓመታት ሲጠቅሱ በሽብርተኝነት ዘመን መኖሬ ለማገልገል እጠራለሁ ብዬ ባላሰብኳቸው ቦታዎች ለማገልገል መጠራት ያስደንቀኛል ሲሉ እስከዛሬም የተጓዙባቸውን አድካሚ ጉዞዎች ያወሳሉ። ወቅታዊው የዓለም ሁኔታ ያለበት ደረጃ አስፈሪ ቢመስልም እንዲህ ሲሉ ለብዙሃን ተስፋን ሰጥተዋል። በዓለም ላይ እውነተኛ አንድነትና መግባባትን፣ አክብሮትና ሰብአዊ የወዳጅነትና የውይይት ግንኙነቶችን በምናሳድግበት መጠን የጦር መሳሪያዎችን ወደ ጎን በመተው ብዙ ጊዜ የተገነባውን አለመተማመን፣ ጥላቻና ጥልን ወደ ጎን በመተው በዓለም ዙሪያ እውነተኛ ሰላምና ፍትህን የማስፈን መንገዶችን የምናገኝበት ሰፊ እድል አለ ሲሉም የሰው ልጆችን ያጽናናሉ።